አብደን ዛሬም ትናንትናም ነገም ከዋህቢያ ጋር አንድ አይደለም ወንድሞቻችንም አይደሉም አላህን የሚገዛና አሻንጉሊት ጦጣ ምን አይነት የተረገምክ ሰው ነህ ዑመር ኮምቦልቻ ብዙ ሲቀባጠር ነበር ኢና ሊላሂ ወኢና ኢለይሂ ራጂዑን ከአንድ ሼክ ነኝ ከሚባል ሰው የሃይማኖት አባት ነኝ ዑመር ኮምቦልቻ የሚባለው ሰውዬ እዚች ሀገር ላይ አህባሽን ልታነግስ እያደረክ ያለውን ህገ ወጥ ነገር ባታቆም የሚጠብቅ እስር ቤት ነው ሙፍቲ መሞት ለሱ ትልቅ ድል ነው ለምን ካላችሁኝ ይሄው እንደዚህ ቋንቋውን ይቅርታ አድርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም የዒልም ባህሮች አሉ አሲያ ደግሞ ዘንድሮ ብሶባታል ኢትዮጵያ ኹጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው የሸኾቹ ወዳጅ ነኝ ይያለ ገጠር ላይ መውሊድ ይሄድ አይደል እንዴ ስልክ ዘግቶ የሚጣፋ ወአዳኢ الأمان ቀብር ይጠውፋል ሄዶ ያርዳል እርዱኝ ይላል እስልምና ነጩ መሐከለኛ መስመር ኡስታዝ ያሲን ኑሩ የተቀዳሚ ሙፍቲ ጀናዛ ወጥቶ ቦታው ይቀየር ብሏል ብለው ብዙዎች ያወሩ ይገኛሉ እስኪ ይህንን ቪዲዮ በደንብ ሼር አድርጉት በጣም ግራ ስለገባኝ ነው አክሱም ላይ ጭፈራ ቤት አለ ዝሙት ቤት فمن شرح الله صدره للإسلام فهو على نور من ربه السلام عليكم ورحمة الله وبركاته سلام ودنا تكبراشنا لكتاتاش بالاتشبات يا الله سلام إذن ترديتشنا تعالى إن شاء الله زارهم كم كنت تملكتاتشوت أنا جاكري تدودي تمرطون دمو السلام عليكم فيديو إن شاء الله نزيم فيديوش بقارن من لكتالن كنا نتمتبقوا للشانل الديسكونا سبسكرايب بماركنا بارشان دقام لايك يرجعوا حسابنا سيتاشون يستاتشوس كبروغراماتشن في سامي አብራችሁን ቆዩ እንግዲህ አላህ ይዘንላችሁና ሙፍቲ ሀጂ ዑመር እንደሞቱላችሁም ታውቃላችሁ በቪዲዮ ከመጣው በጣም ስለቆየ ነው ባክግራውንድ ድምጽ ነበር እስከዛሬ ድረስ አስገባላችሁ የነበረው በተለያዩ ኬዝ ምክንያት ማለት ነው እና ኢንሻአላህ ዛሬ በቪዲዮ መጥቻለሁ የተለያዩ ቪዲዮዎች አሉ ከዛም አልፎ ደግሞ እንግዲህ አነጋጋሪው የሆነው የእሳቸው የተቀበሩበት ቦታ ነበር ነው ኡስታዝ ያሲን ኑሩም ኩጥባ ላይ ያስተላለፉት መልእክት ነበር ሲኑሩ ያስተላለፈው መልእክት ተረሰው ብዙ ሰዎች አህባሾችም ጭምር ሲቃወሟቸው ነበር ለምንድን እንግዲህ ባልተፈለገ መንገድ ተረርተውት ጀናዛቸው ከተቀበሩበት ወጥቶ የሙስሊም መካነ መቃብር መቀበር አለበት ብለው እየተቃወሙ ነበር ብዙዎች ማለት ነው ኡስታዝ ያሲን ኑሩ ምላሽ ሰጥቷል በዛ ላይ እንዲሁም ደግሞ በዚህ ዙሪያ ላይ የተለያዩ አህባሾች ከመም ጋር እንደተመለከታችሁትና ሐሰን ታጁና ዑመር ኮምቦልቻ ሳይቀር እንግዲህ ምላሽ ሰጥቷል በሚያሳፍር መልኩ እኔ እንዴት ነው የሚገነዘቡት እንዴት ነው የሚያስቡት ኢና ሊላሂ ወላሂ ምን እንደምላላውቅም ከዛ ጋር ተያይዞ እንግዲህ ወሃቢያ ጋር መቼም አንድ ልንሆን አንችልም ወንድሞቻችን አይደሉም እነሱ እንዲህ ናቸው ብለው ብዙ ነገር ከአንድ የእምነት አባት የማይጠበቅ ተግባር እንግዲህ መድረክ ላይ ወጥቶ በዚህ ሰዓት የመከፋፈልን ስራ እየሰሩ ያለበት ሁኔታ ነው ብዬ አምናለሁ ኡስታዝም አልላህማዲ በዛ ዙሪያ ላይ ምላሽ ሰጥቷል የተለያዩ ቪዲዮዎች አሉ አላብዛባችሁ ኢንሻአላህ ለወንድሞቻችን አሁንም ድረስ እንግዲህ አክሱም ላይ እየተሰቃዩ ላሉ በሂጃባቸው እየተገፉ ላሉ እህቶቻችን ድምጽ ልንሆን ይገባል ብዬ አምናለሁ በዚህ ጉዳይ ላይ ሐሳብ አስተያየት ሰጡበት ቪዲዮን በጋራ እንመልከት በፊት አንድ ቪዲዮ ላሳያችሁ ይሄን ቪዲዮ በጋራ እንመልከት እቺነታችን ሰላም እንዴት ናችሁ እኔ አልহামዱሊላህ ረቢል ዓለሚን ደህና ነኝ በሰላም ገብቻለሁ ወደ ህንድ ሀገር እና በላይቭ ስታግዙኝ ነበረ ዛሬ ማታም ኢሚኑ ቤት እንገናኝ ኢንሻአላህ ከጎኔ እንደምትቆሙ ትብብራችሁ እንዳሳያችሁኝ በሙሉ አላህ ይስጣችሁ ለሁላችሁም አመሰግናለሁ ታችን እንግዲህ እግሯ ሊቆረጥ ህንድ ሀገር ነው ያለችው እናንተን ተማምኜ ከአላህ በታች ወንድሞቼ እህቶቼን ተማምኜ ነው ከሀገር የሚወጣው ብላ ቪዲዮ ሰርታ አጋርታ ነበር እስካሁን ድረስ እንግዲህ አመሻሹንም ትናንትና ከትናንትና ወዲያ እየተሰበሰበላት ነበር በዚህ አካውንት የምትችሉ ካላችሁ እንግዲህ እንድትረዷት ባክብሮ ጠይቃችኋለሁ የካንሰር ታማሚ ናት በስተመጨረሻ ግሩሽ መቆረጥ አለባት ተብሏ እህታችን ወጣለች ከሀገር ማለት ነው እንደ ሀገር እንደገባች ቪዲዮ አሳይተናለች እባካችሁ በቻልን አቅም ከጎኗ እንቆም ለማለት እወዳለሁ ኢንሻአላህ አላህ ሙሉ አፊያ ያርጋት ህክምናዋን በሰላም ጨርሳ የምትመለስ አላህ ያድርጋት ዑመር ኮምቦልቻ ምን አለ እስኪ ቪዲዮ እንመልከት አብደን ዛሬም ትናንትናም ነገም ከዋህቢያ ጋር አንድ አይደለም ወንድሞቻችንም አይደሉም ማን ወለደልን አባት ላ ኢላሃ ኢላላህ ነው አስተንግሮ ነው ተቻለ አላህን የሚገዛና አሻንጉሊት ጦጣ የሚወድ
የሚወጣ የሚወርድ ጌታ የሚያመልክ ማን አዛምሩ ነው ወንድማችን የምትላቸው? መርሃባ። ይህንን የፊትና ሸህ ተብዬ ሰምታችሁታል አይደለ? ኡማውን ለመበጥበጥ ለማበጣበጥ ከዚህ በፊት በጣም ብዙ ጊዜ ጥረት ያደርጋል። በተለያዩ መድረኮችን አጋጣሚ እየተጠቀመ ሰዎችን ለመበታተን ሙስሊሙን ከሙስሊም ጋር ለማባላት የራሱን ጥቅም ለማስከበር በተለይ ከመጅሊስ ከተባረረ በኋላ መልሶ ለመግባት ፈልጎ መንገዱን እዛው አካባቢ እንዳይደርስ እንኳን ስለተደረገ ይሃ እልህና ቁጭቱን ወሃብያ በማለት ሙስሊሙን በተለያዩ መድረኮች ለመበጥበጥ እየሞከረ እንደሆነ ይታወቃል። አሁን ደግሞ የሙፍቲ መሞት ለሱ ትልቅ ድል ነው። ለምን ካላችሁኝ ይኸው እንደዚህ አይነት ነገሮችን እንዲናገር አድርጎታል። ተዕዚያ የሚደረግበት ቦታ ሰዎች ስለ አኼራ፣ ስለ ቀብር፣ አላህ ፊት ስለ መሰብሰብ ሰዎችን ማስታወስ ባለበት ቦታ ላይ ቡጨቃና ሐሜት፣ ዘለፋ፣ ወሬ፣ እንቶ ፈንቶ፣ ተረት እያወራ አላሁ አክበር ያስብላል። በሱ ዙሪያ ላይ የተሰባሰባችሁ ሰዎችም ደግሞ አንተ መካከል እንኳን አንድ ሰው አለይሰ ሚንኩም ረጁሉ ረሺድ፣ አንድ ሰው እንኳን ትንሽ አቅል ያለው ሰው እንኳን የለም። በቃ ያለውን ነገር ዝም ብሎ በሰማ በለው መከተል። አንተ ምን አይነት የተረገምክ ሰው ነህ? ምን አይነት በሽተኛ ሰው ነህ? ቢያንስ ሰው ተሳሳተ ከተባለ ሌላው ተሳስቶ ከሆነ የተሳሳተው ማረም እንጂ ድጋሚ ሌላ እንደገና ደግሞ ስህተት መፍጠር ምን ይሉታል? አንተ ምትሻል ከሆነ ሙፍቲን የሰደቡት አካሎችን ረድ መስጠት አግባብ እንዳልሆነ ማስተማር ነው። አንተ የምታስተምረው በየትኛውም ቦታ ላይ ጥላቻን ነው፣ ነቀፌታን ነው። ሙስሊም እርስ በርሱ እንዲባላ፣ እንዲጋደል፣ እንዲጫረስ ነው የምታደርገው። አንተም ብሎ ሸህ ደግሞ የአፈር ሸህ፣ በዛ ላይ ከአፍህ የሚወጣው ብልግና፣ ከአፍህ የሚወጣው መጥፎ ነገር ጠረን ራሱ አለው እኮ። አዑዙ ቢላህ። አደብ ወላሂ ልትይዝ ይገባል። ከዚህ በፊት ስላንተ ብዙ ተብሏል። ስላንተም ካንተ ጋር ያሉ አጋሮችህም ብዙ ተብሏል። ብዙ አይደለም። አሁን አደብ የምትይዝ ከሆነ አደብ ትይዛለህ። አለበለዚያ ግን አደብ የሚያስይዝ አካል አደብ ያስይዛል። እንግዲህ ተመልክታችኋል ቪዲዮን። ሱብሃንአላህ እንዲህ ማለት አልፈልግም። ኡስታዝ ሁሉን ነገር ብሎታል፣ በቂ ምላሽ ሰጥቶታል። አደብ የማይዝ ከሆነ ከዚህም በኋላ አደብ የሚያስይዙ ሰዎች እንዲሁም ደግሞ የህግ አካላቶች እንዲሁም ደግሞ መጅሊስ ይህን ነገር እልባት ይሰጠዋል ብሎ እንግዲህ አቅጣጫ ሰጥቷል። ኢንሻአላህ ዑመር ኮምቦልቻ ብዙ ነገር ሲል ነበር ከዚህም በፊት፣ ሁላችሁ የምታውቁት ነገር ነው። ይሄ አዲሱ አይደለም። በዚህ ደረጃ ወሃቢያ ወንድሞቻችን እንኳን አይደሉም ብሎ ክዷል። ኢና ሊላሂ ወኢና ኢለይሂ ራጂዑን። ሱብሃንአላህ አህባሾች ብዙ ነገር ነው እያሉ ያሉት። ከዚህም አልፎ አንድ እህት ምን እንዳለች በጋራ እንመለከታለን። ወላሂ እኔ ቪዲዮ ሳይ ምን አይነት አይምሮ ነው ያላችሁ ያ ጀማ። ሱብሃንአላህ ነገር እንዲናገሩ ያደረጋቸው የኡስታዝ ያሲን ኑሩ መልእክት ነው። የሙፍቲ መቃብር መፍትሄ ሊበጅለት ይገባል ከመጅሊስና ከቤተሰቦቻቸው ጋር ተመካክረው። ይህ ማለት ነው ለብቻቸው መቀበር የለባቸውም። ሌሎች ነገር ያስከትላል፣ ሌሎች ወንጀሎችን ያባዛል። ስለዚህ ይሄ ነገር መጥፎ ነው፣ መሆን የለበትም። ምንድነው በዋናነት ልል የፈለግኩት ብሏል። እሱም ምላሽ ሰጥቷል። ብቻቸውን ሳይሆን ያ የተቀበሩበት ስፍራ 1000 ካሬ ምናምን ሲባል ነበረ የሙስሊም መቃብር እንዲሆን መደረግ አለበት፣ ሌሎችም እዛ ቦታ እንዲቀበሩ መደረግ አለበት ብሎ ነው እንግዲህ ኡስታዝ ያሲን ኑሩ ያስተላለፈው ማለት ነው። ይሄን ነገር አንስተው እና ሐሰን ታጁ ብዙ ነገር ሲሉ ነበር። ኡስታዝ ብጥብጥ ለመፍጠር ነው ይሄ ነገር፣ ከቦታው ይነሳና ወደ ሌላ ቦታ ይቀበር ነው የተባለው ብለው ሲያራግቡ ነበር፣ ሌላ ነገር ለመፍጠር ማለት ነው። እንዲሁም ደግሞ ኡስታዝን ለማውረድ አላህ ነው ከፍ የሚያደርገው ሰውን፣ አላህ ነው ዝቅ የሚያደርገው እና ትክክለኛ ነገርን በመናገራቸው ኡስታዝ ካሚል ሸምሱም ትክክለኛ ሀሳብን አንስቷል።
Nama gababa saiban godatin jechaboti Kenya ya dadun dagatin yalmako namanta netinani datin ታደራችሁ ዶቲ መቼም እዚህ ቲክቶክ ላይ አንዳንድ አጀንዳ አሳጣ ነው በጠዋት ቲክቶክ ስገባ ኡስታዝ ዋሂድ ተብየው የዚችን የመስሂን ፖስት አድርጎ አየሁኝ በመቀጠል ትንሽ ስቅስል ራሷ በፔጇ ይሄንን ፖስት ታገኙኝ መስሂን ቪዲዮ እንደምትመለከቱ ተስፋ አደርጋለሁኝ እውነት እስልምናን ተቀበለሽ ከሆነ አንድ ሰው እስልምናን የሚቀበለው ለራሱ ለነፍሱ ነው ራስሽ ነፍስሽን ትክክለኛው መንገድ አወቅኩኝ ብለሽ ስለመጣሽ እዚህ ቲክቶክ ላይ ምንም አይነት አጀንዳ ባንቺ ምክንያት እንዲፈጠርና ሃይማኖት እንዲሰደብብን አንፈልግም ገባሽ አይደለ እናንተ እስልምናን ስትቀበሉ እዚህ ቲክቶክ ላይ በማን የተቀበላችሁት በእነማን የተቀበላችሁት በእነ ኡስታዝ ዋሂድ በእነ ኡስታዝ ሙራድ በእነ ኡስታዝ ሁሱ በእነ ኡስታዝ አቡበከር እንትን አቡ ሃይደር ለራሳቸው እስልምና ውስጥ የሌሉ ሰዎች ጋር እየሄዳችሁ እስልምናን ተቀበልን እያላችሁ እነሱን ደግሞ ጥላቻን ስድብን የሚያስተምሩ ሰዎች ጋር ሰሞኑን እንደተመለከታችሁ ነው እዚህ ቲክቶክ ላይ እስልምና እንኳን አይደለም ለሰው ልጅ ለእንስሳ የሚያዝን እምነት ነው እነሱ ግን ሰሞኑን እንኳን ሞቱ እያሉ አባታችንን ሐጂ ሙፍቲ ሲሳለቁ ሲሳደቡ ተመልክታችኋል በእነኚህ ሰዎች እየሄዳችሁ እስልምናን ተቀበልን እያላችሁ እዚህ ቲክቶክ ላይ አጀንዳ መሆን ግን አንፈልግም እና ታዲያ እነማን ናቸው ትክክለኛ ሙስሊሞች ካላችሁ ደግሞ አህለው ሰህለን ልናደርሳችሁ እነሱ ጋር ፍቃደኞች ነን በደስታ ገባችሁ አይደለ የኛ ኡስታዞች አስለን እዚህ ቲክቶክ ላይ ምንም አይሰሩም ስራ አለባቸው ቅርአት አለባቸው 24 ሰዓት ቲክቶክ ላይ ቁጭ ብለው የሰውን እምነት ሲሳደቡ ወይ ደግሞ ሰዎችን ለሰው ይውልኝ ይስሙልኝ ሻሃዳና ሲዛለን ይያሉ ሲሳለቁ አይደለም የሚውሉት እስልምናን ከፈለጋችሁ ለራሳችሁ ለነፍሳችሁ ስለሆነ ለግላችሁ እስልምናችሁን በልባችሁ አድርጋችሁ መኖር ትችላላችሁ ቲክቶክ ላይ ግን እየወጣችሁ ያዙ ይልቀቁኝ ይያላችሁ አባት ወርቤ ለሳምንት ማለት ነው ከዛ በኋላ ደግሞ ወደ ቦታ የተመለስኩኝ እንደዚህ አይነት ነገር እንደዚህ አይነት ጨዋታ እንደዚህ አይነት ቁማር እረፉ ቤታችን ሁሌም ክፍት ነው እስልምና ሁሌም ክፍት ነው አህለው ሰህለን ለመጣ ለሄደ ደግሞ ቅንጣት ያክል መርፌ ውቅያን ውስጥ ቢገባ ይዞ የሚወጣውን ያክል ውሃ ምንም የሚጎልበት አይነት እምነት አይደለም ስለዚህ መልእክቴ ምንድነው እውነት ሰልመሽ ከሆነ እዚህ ጋር እየወጡ ሌላ አጀንዳ መፍጠርና ሐረካት ማድረግ እንዳናይብሽ ስሰልሚስ በመነማን ነው የሰለምሽው እውነት ሐቂቀተን እስልምናውን ፈልገሽ ከሆነ መልእክቴ ነው እንደሚደርስሽ ተስፋ አደርጋለሁ ደግሞ በግራይ አይደለም በቀኝ ነው በቀኝ ሸጣጪ ለምትሉ የዚች ልጅ ጥመት ኢላሂ ንንጃ ኡስታዝ ዋሂድር ኡስታዝ ምናምን ኡስታዝ ዋሂድር እነሱ በጣም እያወረደቻችሁ ከአንድ ሁለት ብዙ ጊዜ ስትል ነበር የዚች ደግሞ ንፍገትና ጥመት ኢላሂ አላህ ዋይ መጨረሻን ያሳምርልኝ የኔም እናንተን መጨረሻ ያሳምርልኝ በሰው መሳቅ አያስፈልግም ሰው በተደጋጋሚ መታዘብ አያስፈልግም ነገር ግን ይሄን ነገር ልናስተውልና ልናስብ ይገባል ብዙ ትምህርት ልንማርበት ይገባል ብዬም ሰላመጣሁ ነው ታላላቅ ኡስታዞቻችንን ተውሂድን የሚያስተምሩ ወደ እስልምና የሚጣሩትን ኡስታዞቻችንን በዚህ መልኩ በዚህ መላሷ ስታብጠለጥል ዝቅ ስታረጋቸው እየተመለከትን ነው በዘንድሮ ብዙ ነገር ነው የምንመለከተው ኢላሂ ሱብሃንአላህ ምን ትላላችሁ በአላህ እስኪ የሆነ ነገር በሉ አሲያ ደግሞ ዘንድሮ ብሶባታል ኢላሂ ወላሂ አሲያ እንጃ አሲያ በጣም ነው የባሰባት እኔ በጣም ነው ያስጠላችኛል ዛሬ ኹጥባ ላይ ኢትዮጵያ ኹጥባ ላይ አንዳንድ መስጊዶች ላይ የተላለፉት መልእክት ያ ያስተላለፈው ሰው ሳያቀው እስልምናን አወረደው ለእስልምና ያለውን አመለካከት ሳያቀው አወረደው የፈለገ እርስ በርስ ጥላቻ ቢኖራችሁ የፈለገ እርስ በርስ ያልተግባባችሁበት ነገር ቢኖር የሚፈታበት ወይን አስተካክሉ አንድ መስጊድ ውስጥ አንድ ኻጢብ ሲናገር ይሄን ኻጢብ ማን ያስቀመጠው ነው የመጀመሪያው ጥያቄ መስጊድ ውስጥ የሚሰግደው ሙስሊሞች እህቶቻችሁ ወንድሞቻችሁ እንደመሆናቸው እዛ ውስጥ ደግሞ የመንግስት አካል መኖሩን ማወቅ አለባችሁ ሙስሊም ላይ የሚደርሰው ጥቃት ሁሉም ሙስሊም ነው የሚታመመው
አንድ መስጂድ ላይ ይሄ ተባለ ተብሎ ሲባል ማን ነው ይሄንን ነገር እንዲያራምድ ያዘዘው ነው የሚባለው። ሰውየው ብቻውን አይደለም የሚጠየቀው። ያ ደግሞ አመራር ላይ ያሉትን ሰዎች ችግር ውስጥ የሚከት ነገር ነው። አልተረዳችሁም ብዙዎቻችሁ። እዚህ ጋር መጥቶ ይሄን ጫና አድርጎ ማውራት ኖርማል ይመስላችኋል። ይሄን ጫና አድርጎ በመታወሩት ወሬ ትልልቅ ችግሮች አገር ላይ ሙስሊሙን እርስ በርስ ማባላትና ማጨፋጨፍ ከእንደገና ደግሞ ለእስልምና ተቋም ላሉት ሰዎች እያወረዳችሁ ያላችሁ እንደሆነ አልታወቃችሁ። አንድ ሰው የራሱ ንግግር እንዲሰማ ከፈለገ ያንን ተሳድቦ አይደለም። ቋንቋውን ይቅርታ አድርጉልኝና አንድ ወጠጤ በጮኸ ቁጥር ሰው መደናገር የለበትም። የዒልም ባህሮች አሉ። ዒልም የሚመራው በትልልቅ ሰዎች ነው። ፍቅሁን፣ ሐዲሱን፣ ነህውን፣ ሶርፉን በቀሩ ሰዎች ነው እንጂ በየመንደሩ ምንም ቂራአት እና ሼኻቸው በማይታወቅ ሼኽ የሌለው ሰው ሸይጣን ነው። ሼኻቸው በማይታወቅ አቅጣጫ ከየት እንደቀሩ በማይታወቅና ቲክቶክ እና ፌስቡክ ሙፍቲ ባደረጋቸው ሰዎች አይደለም ሸሪዓ የሚመራውና ይሄን ነገር በስነ ስርዓት ነው። አሁንም ደግሞ መጨረሻ መልእክት ማስተላልፈው ከእንዲህ አይነት ጋጠወጥ ድርጊት ሁሉም ሰው እንዲቆጠብ ነው። በህግ የሚያስጠይቅ ነገር ነው። ከአላህ ዘንድ የሚያስጠይቅ ነገር ነው። የማህበረሰብንም ኩርፊያና ቁጣ የሚያመጣ ነገር ነው። ሁከት፣ ብጥብጥ ለመቀስቀስ ካልሆነ በቃ እንዲህ አይነት ነገር አይነገርምና አላህን ፍሩ፣ ተጠንቀቁ። እንዲህ አይነት መልእክት የምታስተላልፉ ወገኖች ቢያንስ ሰው ለመሆን ሞክሩ። ሙፍቲ አሊም ናቸው፣ ብዙ ነገሮች አሉ። ያን ተውትና ሰው መሆናቸውን ብቻ አስባችሁ እንዲህ አይነት ቤተሰቡን አስቡለት፣ ቤተሰቡን እዘኑለት። ሀዘን የሰነበተ ስቃይ ውስጥ የሰነበተ ሰው ነው። ኡማውን እዘኑለት። አባቱን አጥቶ እስካሁን እያለቀሰ ያለ ማህበረሰብ ነውና ይሄን መልእክት አስተላልፋለሁ። ቀሪው ለመሻይኾቹ ሰጥና ኡስታዝ ያሲን ኑሩ የተቀዳሚ ሙፍቲ ጀናዛ ወጥቶ ቦታው ይቀየር ብሏል ብለው ብዙዎች እያወሩ ይገኛሉ። ኡስታዝ ያሲን ኑሩን በዚህ ጉዳይ ላይ በፌስቡክ ፔጁ ላይ ምላሽ ሰጥቷል። በጁማ ኩጥባ ላይ ለመናገር የፈለግኩት ይላል፣ ዑለሞች ከተቀዳሚ ሙፍቲ ቤተሰቦች ጋር ተወያይተው ሙፍቲ የተቀበሩበትን ቦታ የሙስሊም መካነ መቃብር እንዲያደርጉትና ሌሎች ሙስሊሞች ወይም ሌሎች ምዕመናኖች ሲቀበሩ በዛው ለሙፍቲ ዱዓ እንዲደረግላቸው ነው። በተጨማሪም በሙስሊሙ ማህበረሰብ በኩል የተፈጠረውን አለመግባባት በዚሁ እንዲፈታ ብዬ ነው በማለት ተናግሯል። ሌሎች እንግዲህ ያላለውን ነገር አጣሞ እያወሩበት እንደሆነና እሱ ይህን ነገር ለማለት ድፍረት እንደሌለውና ሊልም እንደማይችል አጽንኦት ሰጥቶ ተናግሯል። የሸኾቹ ወዳጅ ነኝ እያለ ገጠር ላይ መውሊድ እየሄደ አይደል እንዴ ስልክ ዘግቶ የሚጠፋ? ወአዳኢል አማና አማናችንን አደራችንን እንድንጠብቅ አዘዘ። ቃላችንን እንድንሞላ ወሑስኒል ጂዋር ለጎረቤት ጥሩ እንድንሆን አዘዘ። አቂዳ አኽላቅ እስልምና ውስጥ የሚፋቱ አይደል። እነዚህን የነጣጠሉ ሰዎችን ታዘብነ። በእስልምና ውስጥ አቂዳና ስነ ምግባርና እምነት አይለያይም። ተውሂድና ዒባዳ እስልምና ውስጥ አይለያይም። አብረው ነው የሚፈሱት። አንዱን ፈጽመን ሁለተኛው አይባልም። አንዱን እየበላው ይመጣል። እስኪ ይህንን ቪዲዮ በደንብ ሼር አድርጉት። በጣም ግራ ስለገባኝ ነው። አክሱም ላይ ጭፈራ ቤት አለ፣ ዝሙት ቤት አለ፣ መጠጥ ቤቶች አሉ፣ ቁማር ቤቶች አሉ፣ ሺሻ ቤት፣ መቃሚያ ቤቶች አሉ፣ ጭፈራ ቤቶች አሉ። የሌለው አንዱ መስጊድ ብቻ ነው። ከጭፈራ ቤት፣ ከዝሙት ቤት፣ ከመቃሚያ ቤት ይልቅ ትውልድን ያበላሻል ብለው የሚያስቡት እነሱ ጥላቻቸው መስጊድ ላይ ነው። ሴት ልጅ እርቃኗን ነው የምትሄደው። እርቃኗን ልክ በቀደም እልህ ተጋብቶ ወይንም አንዳንድ የፖለቲካ ነጋዴዎች ልኳቸው ይሁን አላቅም ያለመደባቸውን ነጠላ ለብሰው እንደዋሉት አይደለም። ሁሌም እርቃናቸው ነው የሚሄዱት፣ ጸጉራቸውን ከፍተው ነው የሚሄዱት። ነገር ግን አንዲት ሙስሊም እኔ ጸጉሬ ልሸፍን ብላ ተከልክላለች። መከልከል ብቻ አይደለም አይንሽን ልናይ አንፈልግም፣ ከተማችን ለቃችሁ ውጡ ተብለዋል። ተመለከታችሁ እንግዲህ ይህች ሀገር እንደው አክሱም የተባለችው ከተማ አላህ እንደው መጨረሻዋን ያሳየኝ። የዛሬ ቪዲዮአችን ይመስል ነበር። አብራችሁ ስለቆያችሁ ከልብ አመሰግናለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። መልካም